መለስ ሲል ነጋ ኮኮ ማጣው ጨርሻለሁ ተነሳች አንድነት ጥቅምት ወር እኮ ነው ብጠርጊውም ያው መልሶ አባራ ነው አንድነት አባባ መልካም ቆሽሾ ያየው ታዲያ ዝም እላለሁኝ እንዴ 10 ጊዜም ቢሆን ጠርገዋለሁ እንጂ ይሁን እሺ ግን ያው እንቅስቃሴም ላንቺ ስፖርት ነው የሚሆንሽ ነው ብለው ነው ይሁን እስኪ ላሊታ አቤት አንዴ ሂጂና ውሃ አምጪልኝ እስኪ እንደሞል ወልውለው ውሃ እኮ የለችም ጠፍታለች መጥፋቷን መጫጣው ዛሬ እንደማትመጣም አቃለው ጄሪካን ውስጥ ካለው ውሃ አምጪልኝ ያልኩሽ እሺ ግን ጄሪካንም ያለ አይመስለኝም እቺ ልጅ ምንድነው ክርክር የምትወደው ጄሪካን ውስጥ ያለውን ውሃ ሳታይ ነው እንደምትናገሪው ሂጂና አይተሽ ንገሪኝ እንጂ እሱስ ልክ ብላለች አንድነት ቅድም እኔም እግሬን ታጠባለሁ ብዬ ፈልጌ አጥቻለሁ ልክ ነች በቃ ተይው ነገ ወለውለዋለሁ እኔም እንደሱ ትልቅ ጡንቻ እንዲኖረኝ እፈልጋለሁ ግን ጡንቻ እንዲኖረኝ ምንድነው ማድረግ ያለብኝ ቆይ አንድነት ልጠይቃት አንድነት የሆነ መፍትሄ ትነግረኛለች እሷ ጡንቻ እንዲያመጣልኝ እንጂ በአንድ ቀን ትልቅ ጡንቻ እንዲኖረኝ ትልቅ የሆነ ነገር ትነግረኛለች ስለዚህ አንድነት ጋር ልሂድ አንዲ ወይ አንድ ነገር ላማክርሽ ነበር ምን ችግር አለው ምችለው ከሆነ ችግር የለው የምርሽ ነው ትረጂኛለሽ ምችለው ከሆነ ምን ችግር አለው እሺ በቃ እንደዛማ ከሆነ እኔ ትልቅ ጡንቻ እንዲኖረኝ እፈልጋለሁ በጣም በቃ ደረቴም እንዲነፍት እንዲል እፈልጋለሁ እና እንዴት ነው ጡንቻ ማውጣት የምችለው ያው ስፖርት በመስራት ነው እንግዲህ ጡንቻ የሚኖራቸው ስፖርት ሰርተው ነው የሚሆነው የአካል ብቃት እንቅስቃሴ ጥሩ ነው ግን በአንድ ጊዜ ጡንቻ ማውጣት በጣም ከባድ ነው ዱብ ይያልክ ስራ እግር ኳስ ተጫወት ከጓደኞች ጋር ደሞ ጡንቻ ማውጣት እንዴት እንደሚቻል ደሞ ባለሙያ ማክራለሁ ችግር የለው ግን እኮ እኔ ሁሉ ጊዜ ነው እግር ኳስ የምጫወተው ታዲያ ታለ ጡንቻ አንዴ ጡንቻ እኮ የለኝም እስካሁን ድረስ ምንም ችግር የለው ባለሙያ ማክሬ እንዴት ነው አንድ ሰው ጡንቻ ማውጣት የሚችለው የሚለው ከስፖርት ባለሙያ ጠይቅ ይመጣል አቤት ያ ሰውዬ ግን እንዴት ነው ያን የሚያክል ትልቅ ጡንቻ ሊኖር ይቻለው ስፖርት ሰርቶ ነው የሚሆነው ተከታትሎ ስፖርት ሰርቶ አካሉን በደንብ ጠብቆ አመጋገቡን አስተካክሎ ነው የሚሆነው ስለዚህ በቃ እኔም እንደሱ ትልቅ ጡንቻ ይኖረኛል እኔ አልጣኝም እንግዲህ ጡንቻ እንዲኖር በደንብ ባለሙያ ማናገር ያስፈልጋል ስለዚህ ይሄን ያህል ፍላጎት ካለ ደግሞ ባለሙያ በደንብ አናግሬ እነግርሃለሁ በቃ አሁን ጠይቂ አንዴ ሂጂና አሁን ጠይቂልኝ አሁን ሰርቼ ትልቅ ጡንቻ እንዲኖረኝ የምን ችኮላ ነው ሂደት የሚባል ነገር እኮ አለ እስኪ መጀመሪያ ወጥተህ ዱብ በል እግር ኳስ ተጫወት የተለያዩ ቀለል ያሉ ስፖርቶችን ስራ በአንድ ጀንበር የሚሆን ነገር የለም አይ እኔ እኮ ግን ቶሎ ጡንቻ እንዲኖረኝ ነው የምፈልገው በቃ ዛሬ አናግራቸውና ቶሎ ስፖርት ልስራ ቶሎ ልጀምር አረ ዱዱሽ ባንዴ የሚሆን ነገር የለም ሁሉ ነገር ሂደት አለው እናንተ ለምንድን ነው ሂደት የምትጠሉት አሁን በጋ ነው የትምህርት ወቅት ነው ስፖርት ደግሞ ተከታታይነትን ነገር ይፈልጋል ስለዚህ ክረምቱ ሲመጣ በስነ ስርዓት ትሰራለህ ግን እኮ የሆነ ዘዴ አይጠፋም እኔ ደግሞ ዛሬ ሆኖ ነው ትልቅ ጡንቻ እንዲወጣልኝ የምፈልገው የሆነ ማዘዴ መኖር አለበት የሆነ ዘዴ ላሊት መጣሽ እንዴ ብታይኩ ከቅድም ጀምሮ ጡንቻ ለማውጣት ስፖርት ስሰራ ነው ያልኩት አይ ዱዱሻ እንደዛ አይነት ስፖርት እኮ ጡንቻ ያወጣል የምርሽ ነው እንዴ ታዲያ ቆይ ምን አይነት ስፖርት ብሰራ ነው ጡንቻ ማውጣው አንቺ እኮ በደንብ ታውቃለሽ ላሊታ ንገሪኝ ትንሽ ነገር ንገሪኝ እስቲ
ጡንቻ ለማውጣት የሚሆነው ስፖርት ምን እንደሆነ ታውቃለህ? ከባባድ ነገሮችን ማንሳት። ከባባድ ነገር ማንሳት አይደለም? በቃ አሁን ከባባድ ነገር ላንሳ። መጣውሽ ላለ አባባ መልካም ብታዩ እኮ ይሄን ትልቅ ድንጋይ ለማንሳት ከቅድም ጀምሮ እየታገልኩ ነበር ግን እምቢ አለኝ። ምንድነው ዱዱሽ? ምን እያረክ ነው? ክብደት ላነሳ ፈልጌ ነው። የምን ክብደት? ምን ያረግልሃል እሱ ነው? አባባ መልካም ትልቅ ጡንቻ እንዲኖረኝ ፈልጌ ነው። ጡንቻ ለማውጣት እሱ ጥሩ ነው። ይሄውልህ ጡንቻ ማውጣት መፈለግ ጥሩ ነው። እዛ ባዶ ጀሪካን አለ። እሱ ነው አንተን የሚመጥን። ሂድና ያን ጀሪካን ይዘና። በቃ እሱን ግን እችላለሁኝ አይደል? አዎን በደንብ ትችላለህ። በቃ እሺ ይዤልዎት ልምጣ። ጠብቁ። እሱን ተው። እሺ ጠብቁ። አባባ መልካሙ ይሄ ባዶ ጀሪካ እኮ ነው፣ ምንም ክብደት የለው። እስቲ ተረጋጋ፣ ቀስ በል። እርሶም እኮ ቀስ እያሉ ነው የሚያወሩት። ቁርስ አልበሉም እንዴ? ይኸውልህ ስማኝ፣ አድምጠኝ። አሁን ይሄንን ጀሪካን ይዘህ ሄደህ ከታች ሰፈር ውሃ ቀርተና አባባ መልካሙ ዛሬ እኮ ግን ውሃ የለም። ከየት ነው ውሃ ይዤ የሚመጣው? አውቃለሁ። ከታች ሰፈር ከነብርቄ ጋር ገዝተህ ይዘህ ትመጣለህ። አባባ መልካሙ ግን እኮ ብር አልሰጡኝም። ከየት ነው የማመጣው? ይኸውልህ ችግርን አየኸው? አታዳምጠኝም። ስነግርህ አታዳምጠኝም። ትሄዳለህ ትመጣለህ፣ ትሄዳለህ ትመጣለህ። አታዳምጠኝማ። አቸኩል ወይ አንተ ልጅ። የምትገርም ነህ። በል እሺ ቶሎ ገዝተህ ቀርተህ ይዘህ ና። ወይ አንተ አይዞህ ይሄ ልጅ አንተ ነህ ጡንቻ የምታወጣው። አባባ መልካሙ ተቀጨውልዎት። አንተ በላ ተነስ። አሁን እቺ ከብዳ ነው። አሁን ምን ትቀጫለህ? አንተ እሷን አሁን እቺን መያዝ አቅቶ ነው። ወገቤም እኮ ነው የተቀጨው። መቀመጡን ላቅቶኛል። ምንም አልተቀጨህ። ታዲያ ምንድነው የምትፈልገው? ምን ያስፈልጋል? ይሁን እንደው አጥሚት ነገር ካለ ግን አጥሚት ብጠጣ አባባ መልካሙ ደህና ነው የምሆነው። አንተ ምንም አልሆንክም። አጥሚት መጠቅ ምን ተፈጥሮ ነው ዱዱሽ? ይኸው ቅድም ጡንቻ አወጣለሁ ክብደት አነሳለሁ እያለ ያው ተቀጨው እያለልሽ ነው። ከምሮት ነው ባባ መልካሙ? በጣም የሚገርም ነው አይደል? እንዴ ቀስ ብሎ ነው ስፖርት የሚሰራው። ደግሞ ከዛ በፊት ባለሙያ እናናግራለን ብዬ ነበረ። እንዴ እርስዎ ኖት ክብደት አንሳ ያሉት? ኧረ እኔ አላልኩትም። ላሊታ ነች። ላሊታ ይኸው ቆንጆ አጥሚት ተቆሳይ እንዳቀጥል አባባ መልካሙን አጥሚት አይ ጉንፋን ይዞኛል ብለው ለእርሱ አይ በጣም ነው የሚጣፍጠው። ቀዝቅዟል እኮ። እስኪ እንደው ዝም ብለህ ጠጣው። ጠጣ አንዲ አለቀብኝ፣ ጨምሪልኝ። አጥሚቱ እንኳን አልቋል፣ ግን ለሁላችሁም የሚሆን ገንፎ ሰርቼ እመጣለሁ። እሺ
ደህና ነሽ ወይ? ደህና ነሽ ወይ? የዛሬው ይለያል ታተይ የዛሬው ይለያል ታተይ ብታይኮ ምን እንደሚያክል ምኑን አትበኝ የሰውየው ጡንቻ ነዋ አንቺ አታውቂውም ፊልም ላይ ነው ያየሁት ካየሁት በኋላ በህልሜ መጥቶ አንተም ስፖርት መስራት አለብህ አለኝ ከዚያም ሻልኩት እኔ ልጅሽ እሱን አይቼ ስፖርት ሰራ ተቀጭቼልሽ ተኝቻለሁኝ ደሞ ኮታተይ አባባ መልካሙ ናቸው ጉድ የሰሩኝ ከኔ የሚበልጥ ጀሪካ አሸክመውኝ ምኑን ተረፍኩኝ አልተረፍኩም እኮ አንድነት አጥሚት ሰርታልኝ በጣም ቆንጆ ነው የሚጣፍጥ ጨምሪልኝ ስላት አልቋል አለችኝ ገንፎ ልሰራልኝ ነው መሰለኝ እየጠበቅኳት ነው በስፖርቱ ግን ተስፋ አልቆረጥኩም አሁንም በሐሳቤ ጡንቻዬ ላይ ነኝ ቻው በቃ ገንፎ ሲደርስ እናወራለን